በትና ወዳጅነት መፈጠር በጀመረበት ወቅት የአሰብ ጉዳይ ማዕከላዊ ጉዳይ እንደሆነ ይህም በነገራችን ላይ ክቡር ጠቅላይ ሚኒስትራችንም ካሉትም ጋር የኤርትራው ፕሬዝዳንት ጭምር አልፎ አልፎ በተዘዋዋሪ መንገድ አሰብን እኮ ምን አለ ኢትዮጵያን ብትጠቀም የሚል ነገር ወዲህ ወዲያ የሚሉት ነገር አለ። ነገር ግን ባለመታደል አንፎርቹኔትሊ ኢትዮጵያ ወደዛ አካባቢ ግንባታ ስትጀምር፣ መንገዱን መጥረግ ስትጀምር፣ አንዳንድ ስራዎችን ስትጀምር ይሄን ማቆማቸው በጣም አሳዛኝ ነው የሚሆነው። በእርግጥ ይሄ ተንኮል ነው። ኢትዮጵያን ለማዳከም፣ ኢትዮጵያ እንዳትሻሻል፣ ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳታንሰራራ እንደ ተንኮል ነው መወሰድ የሚገባው የሚል ነገር አለ። እነዚህ ጥሪ የሚደረግ በተለይ በዲፕሎማሲው መስክ አሁን መሰራት ያለበት ነገር ወዳጅ ሀገሮች ከዚህ ቀደምም በዚህ ደረጃ የረዱበት ሁኔታ አለ። በህዳሴ ግድብ ላይ ረድተውናል። ለምሳሌ ያህል የህዳሴ ግድብን በሂደት በመቃወም ግብጾች በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ ያደረጉትን እንቅስቃሴ ለማክሸፍ የረዱን ትላልቅ ሀገሮች አሉ። ምስጋና ይገባል። እዛ ላይ ካፒታላይዝ ማድረግ ያስፈልጋል። ያን ልምድ ይዘን አሁንም በዚህ በቀይ ባህር ጉዳይ ላይ በተለይ በዚህ በባህር በር ጉዳይ ላይ መስራት የሚያስፈልግ ይመስለኛል። በዚሁ በህዳሴ ግድብ የተገኙት ሙከራዎች፣ የተገኙት ስኬቶች አሁን ለባህር በርም ልንጠቀምባቸው የሚገቡን ነው የሚሆኑት። በዛ ጉዳይ በዛ ብሔራዊ አጀንዳ የረዱን ወገኖች ዛሬም ሊረዱን ይገባሉ። በዛ ደረጃ አመስግነን ለነበረው ፕሮጀክት ስለረዱን፣ ይህም ደግሞ አንድ ትልቅ ብሔራዊ ፕሮጀክት ስለሆነ የኢትዮጵያ እድገት ከባህር በር ጋር የተቆራኘ መሆኑን፣ የባህር በር አስፈላጊነት በፍጹም መሰረታዊ መሆኑን በማስረዳት እነዚህ የተለያዩ ወገኖች እንዲረዱን የማድረግ ስራ መሰራት አለበት። እንግዲህ ይህን ስራ በዋናነት ከሀገር ቤት ነው መጀመር የሚያስፈልገው። በውስጥ በሀገር ደረጃ ህዝባችን ግንዛቤ መያዝ አለበት በዚህ ጉዳይ ላይ። ይሄ ጉዳይ ብሔራዊ ጉዳይ መሆኑን ማኒፋክቸር ኢንዱስትሪ ሪሶርስ አቅራቢ ሆና አስባችሁታል? በአንተ ልጅ መስዋዕትነት ባሌ የኔ ልጅ ይለፍለት ብል ኢዝት ፌር? ከምንም በላይ ማድረግ ያለበት ኤሌፋንት ኢን ዘ ሩም የሚባል ነገር አለ። ትልቁ ዝሆን አለ። ፖለቲካው ትልቁ ዝሆን ዓለማችን እየሄደችበት ያለው ነገር የኢትዮጵያ ናሽናል ኢንተረስት አለ። እዚህ ጋር ደግሞ በየሰከንዱ